ጤና ይስጥልን ውድ ተመልካቾቻችን ዕለተ ሮብ ጥቅምት 26 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ በአርሲ ዞን 4 ወረዳዎች ተከሰተ የተባለው ችግር የሚያጣራ ልዑካን ቡድን የማጣራት ስራው መጀመሩን አስታወቀ። የኢትዮጵያ የሃይማኖት ተቋም ጉባኤ በኦሮሚያ ክልል አርሲ ዞን በጉና በበርቴ በሻርካና በሆሎን ቆዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና የምእመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ የተከሰተውን ችግር በአካል ለማጣራት ችግሩን ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምሯል ሲል አሳውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ መሆኑን ሁሉም ዜጋ በትዕግስት የማጠቃለያ ሪፖርት እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብሏል። ጉባኤው ይህ በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃ መስጠታቸውን ተመልክተናል ሲል ገልጿል። በተመሳሳይ መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅምት 25 2018 ዓ.ም 5 ምእመኖች ተገለውብኛል ብላለች። 5 ምእመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ የተገደሉት ስትል አክላለች። ስርዓተ ቀብራቸው በአምቦሳ ከተማ በሚገኘው በደብረ ገነት ትንሳኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመም ገልጻለች። የታገቱት 3 ምእመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ተብሏል። ይህ የምእመናኑ ግድያና አፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተክርስቲያኗ በተለይም ላለፉት 2 ዓመታት የገጠር ቀበሌና በውስጡ የሚኖሩ ምእመናንን ከስጋት ነፃ ሆነው ኑረው አያውቁም ስትል አስታውቃለች። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ተባለ። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ተናገሩ። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ሕዝብ ዋጋ አስከፍሏል ያሉት ጄኔራሉ አሁን የትግራይ ሕዝብ ጦርነት በቃይ ብሏል። በአሁኑ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ሕዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። ጄኔራል ሳሞራ እንደገለጹት ከዚህ ቀደም ችግሮችን በውይይት ለመፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ሕዝብ ከባድ ጉዳት አድርሶበታል። ሕዝቡ እስካሁን ድረስ የጦርነቱ ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም። ጦርነት ብታሸንፍም ባታሸንፍም ጣፋጭን አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችም በሀዘን ተጎድተዋል፣ ተቸግረዋል። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም ሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት እንዳለባቸው በሚል እምነት መጽናት ያስፈልጋል ነው ያሉት። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎች እየተሰማሉ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉ ይገባል ሲሉ ተናግረዋል። ኮሚሽነሩ በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ገለጹ። የብሔራዊ ተሃድሶ ኮሚሽን በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ትጥቅ የማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ሂደት DDR ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸው ተገለጸ። ይህ የተገለጸው ኮሚሽኑ የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸውን ተግባራት አፈጻጸም ግምገማ በሐዋሳ ከተማ ትናንት ጥቅምት 24 2018 ዓ.ም ባካሄደበት ወቅት ነው። በዚህ ወቅት በብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች በትጥቅ የማስፈታት ወደ ማህበረሰቡ መቀላቀል መልሶ ማቋቋም ሂደት DDR ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ተናግረዋል። አክለውም በአንደኛ ሩብ ዓመቱ ከኮሚሽኑ ቁጥጥር ውጭ በሆኑ ችግሮች ምክንያት የሚፈለገውን ያክል የቀድሞ ተዋጊ ተሃድሶ ስልጠና መስጠትና ወደ መወጡበት ማህበረሰብ ማቀላቀል አለመቻሉን ጠቅሰው ሆኖም በብዙ ፈተናዎች ውስጥ የተመዘገበው ውጤት እጅግ አመርቂ ነው ሲሉ ገልጸዋል። ኮሚሽኑ በሩብ ዓመቱ የፌዴራሉ መንግስት ባደረገለት የበጀት ድጋፍ በውስብስብ ችግሮች መሀል ውጤታማ ስራ መስራት እንዲችል ማድረጉን ገልጾ በቀጣይም ፕሮግራሙ የሚጠይቀው ሀብትና ቅንጅታዊ አሰራር ከፍተኛ በመሆኑ ለሀብት አሰባሰብና ማህበረሰብ ተሳትፎ የተለየ ትኩረት ሰጥቶ መስራት እንደሚገባውም አመላክቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት
መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘነው መረጃዎቻችን ስናልፍ ሳሚያ ሱሉሁ ሐሰን ታንዛኒያን ለመምራት ለሁለተኛ ዙር ፕሬዝዳንትነት ቃለ መሐላ ፈጸሙ። እንደ ሀገሪቱ የምርጫ ኮሚሽን 98 በመቶ ድምጽ በማግኘት ያሸነፉት የ65 ዓመቷ መሪ በኢማኑኤል ኒቺምቢ ምክትል ፕሬዝዳንትነት ይደገፋሉ። ይህም እንደ አውሮፓ አቆጣጠር በ2021 የቀድሞው መሪ ጆን ማጉፋሊ ሞት ተከትሎ ስልጣኑን ከተረከቡ በኋላ ለመጀመሪያ ጊዜ በምርጫ ያሸነፉ ፕሬዝዳንት መሆናቸውንም ያሳያል። ሳሚያ በታንዛኒያ ታሪክ ውስጥ ልዩ ቦታ አላቸው። አንድም የመጀመሪያ ሴት ፕሬዝዳንት በመሆን፣ ሁለትም በዛንዚባር የተወለዱ የመጀመሪያ ፕሬዝዳንት ናቸው። የፖለቲካ ህይወታቸውን የጀመሩት የዛንዚባር ህዝብ ተወካዮች ምክር ቤት አባል በመሆንና ሚኒስተር ሆነው በመሾም ነው። እንደ አውሮፓ አቆጣጠር በ2010 የታንዛኒያ ብሔራዊ ምክር ቤት አባል ሆነው የተመረጡና የህብረት ጉዳዮች ሚኒስተር ዴኤታ ሆነው አገልግለዋል። እንዲሁም እንደ አውሮፓ አቆጣጠር በ2014 የህገ መንግስት ጉባኤ ምክትል ሊቀመንበር ነበሩ። እንደ አውሮፓ አቆጣጠር በ2015 ደግሞ ለሟቹ ፕሬዝዳንት ማጉፋሊ የምርጫ አጋር ሆነው በመመረጥና ምክትል ፕሬዝዳንቱን ቦታ በመያዝ የመጀመሪያዋ ሴት ሆነዋል። በመጨረሻም በኔፓል በደረሰ የበረዶ ናዳ አደጋ የ7 ተጓዦች ህይወት አለፈ። የነፍስ አድን ሰራተኞች ሌሎች የውጭ ሀገር ዜጎችና የሀገር ውስጥ አስጎብኚዎችን ያካተተው ቀሪ ቡድን የማፈላለግና የማደን ስራ እየሰሩ ይገኛሉ ተብሏል። በሰሜን ምስራቅ ኔፓል ሂማላያ ከፍታ ላይ በደረሰ የበረዶ መንሸራተት አደጋ 5 የውጭ ሀገር ዜጎችና 2 ኔፓላውያን ጨምሮ ቢያንስ 7 ተራራ ወጪዎች ህይወታቸው አልፏል። የነፍስ አድን ሰራተኞች 2 አስክሬኖችን ያገኙ ሲሆን በበረዶ እንደተቀበሩ የሚታመኑ የተቀሩትን 5 ሰዎች በማፈላለግ ላይ ይገኛሉ። እስካሁን ሌሎቹ 8 ሰዎች ከሞት ተርፈው በዋና ከተማ ካትማንዱ ሕክምና ያገኙ ነው ተብሏል። የሌሎች 5 የሟች አስክሬን ከበረዶ ከ10 እስከ 15 ጫማ በታች ሊሆን ይችላል የተባለ ሲሆን እነሱን ለማግኘት ጊዜ ሊወስድ እንደሚችልም ተገልጿል። በበረዶ ናዳው ህይወታቸውን ያጡት 2 ጣሊያን፣ 1 የካናዳ፣ 1 የጀርመንና 1 የፈረንሳይ ዜግነት ያላቸው ጎብኚዎችና 2 በአስጎብኝነት ሲያገለግሉ የነበሩ ኔፓላውያን ናቸው ሲል ቢቢሲ ዘግቧል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የሰዓቱን ዜና እየተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ ነበርኩኝ። መልካም ቀን።